የብዙዎቻችን በጣም ትልቁ ቻሌንጅ ታይሚንግ ነው። እግዚአብሔርን መጠበቅ ነው በጣም ትልቁ ቻሌንጅ። መታገስ፣ መቆየት፣ መጠበቅ በጣም እልህ አስጨራሽ ነው። አንዳንድ ጉዳይ፣ አንዳንድ ነገር፣ አንዳንድ እንደነዚህ አይነት ነገሮች አይለዩም ቶሎ። መናፍስትን በመለየት ስጦታም አይለዩም። እጅን ጭነ ጸልየም አትለየውም። የባህሪ ለውጥ ከህይወት የሚመጣ ሲሆን ነው ጥሩ እንጂ በጣም ጥሩና መልካም ሰዎችን የምናፈራበት ቤት አይደለም። ከህይወት ነው የሚጀምረው። ስንዴ ኮምፕሌን እንዳያረግ በእንክርዳድ መካከል ሊያኖረው የሚችል ህይወት ሰጥቻለሁ። ኮምፕሌን ማድረግ አይቻልም። የተሰጠን ህይወት ጠብቀ መኖር ነው። የእግዚአብሔርን ጊዜ ጠብቃችሁ እስከ መጨረሻ ድረስ በጽናት ተጓዙ። ማቴዎስ ወንጌል ምዕራፍ 13 ከ24 እስከ 30 ድረስ ያለው በጌታ በኢየሱስ ክርስቶስ ስም አነባዋለሁ። የጌታ ቃል እንደዚህ ይላል። ኢየሱስም ሌላ ምሳሌ እንዲህ ሲል ነገራቸው። መንግሥተ ሰማይ በእርሻ ቦታ ጥሩ ዘር የዘራን ሰው ትመስላለች። ነገር ግን ሰው ሁሉ ተኝቶ ሳለ ጠላት መጥቶ በስንዴው መካከል እንክርዳድ ዘርቶ ሄደ። ስንዴው በቅሎ ማፍራት ሲጀምር እንክርዳዱም አብሮ ብቅ አለ። የእርሻው ባለቤት አገልጋዮቹን ወደ እርሱ ቀርበው ጌታዊ በእርሻ ቦታ ጥሩ ዘር ዘርተህ አልነበረምን? እንክርዳዱ ከየት መጣ አሉት። እርሱም የጠላት ሥራ ነው አላቸው። አገልጋዮቹም እንክርዳዱን እንድንነቅለው ትፈልጋለህ ብለው ጠየቁት። እርሱ ግን አይሆንም፣ ምክንያቱም እንክርዳዱን እንነቅላለን ስትሉ ስንዴውን አብራችሁ ልትነቅሉ ትችላላችሁ። ተዋቸው፣ እስከ መከር ጊዜ አብረው ይደጉ። በዚያን ጊዜ አጆቹን እንክርዳዱን አስቀድማችሁ ንቀሉ፣ በእሳትም እንዲቃጠል በየነዶ እሰሩት። ስንዴውን ግን ሰብስባችሁ በጎተራይ ክተቱ እላቸዋለሁ አላቸው። ጌታ የተመሰገነ ይሁን። ይህንን ክፍል በጣም ብዙ ጊዜ ነው ደጋግሜ በእናንተ መካከል እያነሳሁት ያለሁት። ክብር ለእግዚአብሔር ይሁን። አንድ ገበሬ ወጥቶ ስንዴ ዘራ። ስንዴው በእርሻ መሬቱ ላይ ወደቀ። ጊዜውን ጠብቆ ስንዴው መውጣት ጀመረ። ስንዴ ለመውጣት በጣም ጊዜ ይፈልጋል። ምናልባት እዚህ ውስጥ ደግሞ በጣም ገበሬዎችም ትኖራል። ግን ስንዴ የተዘራ ቀን አይበቅልም። ይወድቃል፣ ይበሰብሳል፣ ይሞታል። እንደ አዲስ ህይወት ይጀምራል። ጀርሚኔት አድርጎ እንደ አዲስ ነው የሚወጣው። ሲወጣ ግን ብቻውን አልወጣም። አጠገቡ ከእንክርዳድ ጋር አብሮ ወጣ። ደቀ መዛሙርቱ ስንዴ ሲዘራ ነበሩ። ስንዴው ደግሞ ከመሬት አሸንፎ ሲወጣም ደግሞ አይተዋል። በመሃል ላይ የሚያረጉት ነገር ከስንዴው ጋር አብሮ የበቀለውን እንክርዳድ መቼና የት እንደተዘራ እሱን ነው የሚያረጉት። እና ጌታችን ኢየሱስ ክርስቶስ ደግሞ እሱንም ነው አይደል የነገራቸው፣ እሱንም ገልጦ ነገራቸው። እና ስንዴውን ይሄው ሲበቅል አየነው፣ እንክርዳዱ አብሮት ወጣ። እና ጌታ ሆይ እንክርዳዱን ማን የዘራው? የነገርከን ገበሬ የእርሻው መሬት ባለቤት እርሻው ላይ መጥቶ የሚፈልገውን ስንዴ ነው የዘራበት። የእርሻ መሬቱ ባለቤት ገበሬው ነው። ዘር በእጁ ላይ ይዟል። የሚፈልገውን ነው የዘራው። ሲበቅል ግን እሱ የዘራው ብቻ ሳይሆን ሌላም እንክርዳድ አብሮ በቅሏል። ስለዚህ የገበሬው የእርሻው ባለቤት የሚፈልገው ስላልሆነ ይህንንማ ቶሎ ብለን እንንቀለው ሲሉት ጌታ ኢየሱስ ክርስቶስ አትንቀሉ፣ አብረው ይደጉ አላቸው። አንዳንድ ጉዳይ፣ አንዳንድ ነገር፣ አንዳንድ እንደነዚህ አይነት ነገሮች አይለዩም ቶሎ። መናፍስትን በመለየት ስጦታም አይለዩም። እጅን ጭነ ጸልየም አትለየውም። የሆነ ቀን አለ ጌታ ኢየሱስ ክርስቶስ። ተዉ፣ አብሮ ይደጉና የሆነ ቀን አለ። ሰብሳቢዎች አሉ፣ ስንዴ የሚሰበስቡና እንክርዳድ ለይተው ደግሞ ነቅለው የሚጥሉ። እነሱ ሲመጡ ይለዩአቸዋል። እስከዚያ ጊዜ ድረስ አብረው ይደጉ። ጌታችን ኢየሱስ ክርስቶስ ሁለት ቁልፍ ነገር ነው የነገራቸው። አንደኛ በእናንተ መተኛት ምክንያት ጠላት እንክርዳድ ዘራ። ሁለተኛ ደግሞ የእግዚአብሔር ትዕግስት እግዚአብሔር ጊዜ ሰጥቷል፣ እድል ሰጥቷል። እስከዚያ ቀን መከሩ እስከሚሰበሰብበት ጊዜ ድረስ ተው። መቼ ነው መከሩ የሚሰበሰበው? ወቅት ይፈልጋል፣ ወራት ይፈልጋል። ምናልባት ደግሞ አሁን ደግሞ እንግዲህ ጌታችን ኢየሱስ ክርስቶስ የሚሰበሰብበት ወቅት ያለው ደግሞ ዳግም የሚመለስበትና እኛና ሌላው የሚለይበትን ቀን ነው ጌታ ኢየሱስ ክርስቶስ የተናገረው። ስንዴና እንክርዳዱ የሚለዩበትን ቀን የተናገረው እና ክርስትና
ህይወት ነው እንጂ የባህሪ ለውጥ አይደለም። የባህሪ ለውጥ ከህይወት የሚመጣ ሲሆን ነው ጥሩ እንጂ በጣም ጥሩና መልካም ሰዎችን የምናፈራበት ቤት አይደለም። ከህይወት ነው የሚጀምረው። እንክርዳዱ ስንዴ መስሎ ሊያድግ ይችላል። ስንዴ መሰለ ግን እንክርዳድ ስንዴ ካልሆነ ይነቀላል። ስለዚህ በጣም ቆንጆ እንክርዳድ፣ የማይጎረበጥ እንክርዳድ፣ መልከኛ እንክርዳድ በፍጹም በእርሻው ላይ ቦታ የለው። ገበሬው ፍሬ ፈላጊ የዘራትን ያችን ሰብሳቢ ነው። ስንዴ ዘርቶ ገብስ አይጠብቅም። ስንዴ ከዘራ ስንዴ ነው የሚፈልገው። በስንዴ እርሻ ላይ የተገኘ ከስንዴ ውጭ የሆነ የትኛውም ነገር እንክርዳድ ነው። ባይዘው ስንዴውን የሚሻማና እንዳያድግ የሚከለክል ነገር ብቻ ሳይሆን ገብስ ሊሆን ይችላል፣ በቆሎ ሊሆን ይችላል። ጠቃሚ እኮ ነው ብትለው ገበሬውን እኔ ጠቃሚ አይደለም እየሰራው ያለሁት ስንዴ ነው የሚፈልገው፣ የለፋውን ነው የሚፈልገው። ስለዚህ በስንዴው መካከል አብሮ በቀለ ሲል ተው አብሮ ይደግ ተው። በጣም ከባድ ቃል ናት ጌታ ኢየሱስ የተናገረው። ቶሎ ንቀሉት ቢላቸው ጥሩ ነበር፣ ግን ጌታችን እንደዚህ ያለ እንክርዳዱን ልትነቅሉ ስትሉ ስንዴውን አብራችሁ ትነቅሉታላችሁ። እንክርዳዱ እያለ ስንዴው መኖር ይችላል። እንክርዳዱ እያለ ስንዴው ማደግ ይችላል። በእንክርዳድ መካከል ስንዴውን በህይወት ማኖር የሚችል አቅም ስንዴ ውስጥ አለ። የእንክርዳዱ መኖር ጌታ ወይ ስንዴውን እንዳያደርገው አትስጋ። ስንዴው ላይ ያፈሰስኩት ህይወት በምንም ነገር መካከል ሊያኖረው ይችላል። ይደግ። ጌታ የተመሰገነ ይሁን። በጣም ብዙ ተግዳሮት፣ በጣም ብዙ ተጽዕኖ፣ በጣም ብዙ አላራምድ የሚል አላስኬድ የሚል አላሰራ የሚል ያለ በጣም እልፍ የማይቆጠር ነገር ዙሪያችን ላይ አለ። ምንም ጥርጥር የለውም። ከውስጥም ከውጭም በውስጣችን የተሸከምነው የተቀበልነው የተካፈልነው ህይወት በዚህ ሁሉ አመጽ መካከል በህይወት ሊያኖረን ይችላል። በዚህ ሁሉ ክፋት መካከል አጋንንቱ፣ ክፉ ሰዎች፣ የተሸከምነው ስጋ፣ የሚታሰብ ሐሳብ፣ የትኛውም ነገር ተደራጅቶ በላያችን ላይ ያለው ነገር ለማድረቅ ቢታገልም ጌታችን ኢየሱስ ክርስቶስ ከአንደበቱ አውጥቶ የተናገረው ቃል ነው። እንክርዳዱን እንንቀለው። ለምንድን ነው እንክርዳዱን እንንቀለው ያሉት? ስለማያምር አይደለም። ስንዴውን እንዳይጎዳው ሲሉት ችግር የለውም። እስከዚያ ቀን ድረስ የሚኖርበት አቅም አለው ስንዴው። ሰምታችሁኛል? ጄኒውን የሆነ የክርስቶስ ህይወት ካለ ያኖረናል። በጣም አመጽ ቢበዛም የፈሰሰው ጸጋ ይበለጣል። በአንድ ሰው መተላለፍ አይደለም ይለው። ይሄ ሁሉ ዓለም ከተበላሸ በብዙዎች መተላለፍ የወረደው ጸጋ በጽድቅ እንዴት አብልጦ አይገዛም አለ ጌታ ኢየሱስ። በብዙዎች መተላለፍ ነው የፈሰሰው የጸጋ። በአንድ ሰው መተላለፍን የሁሉ ሞት የመጣው። በብዙዎች መተላለፍ ምክንያት ደግሞ ይህንን የሚያክል ጸጋ ፈሷል። እንዴት አብልጦ በጽድቅ አይገዛም አለ። እስከ መቼ? እኔ እስከምመጣ ድረስ እንዳትሰጉ አለ ጌታ ኢየሱስ ክርስቶስ። ትልቁ ፈተና ለስንዴው ምንድነው? ታይሚንግ፣ የእግዚአብሔርን ትዕግስት ጠብቆ እስከ መጨረሻ መሄድ። የስንዴ ጸሎት ምንድነው? እግዚአብሔር ይሄንን እንክርዳድ እስከ መቼ ነው የምታኖረው? ነው የስንዴ ጸሎት። እግዚአብሔር ደግሞ ለስንዴው የሚሰጣት መልስ አንድ ቀን ሰብሳቢዎች ይመጣሉ፣ እስከዛስ ታገስ። የተለፋብን የተደከመብን የተዘራብን ነገር እስከ መጨረሻ ጠብቆ ያኖረናል። ራሳችሁን ሚክስ እንዳታረጉ። በጣም እንክርዳድ ሲበዛ የእንክርዳድ አይነት መልክ እንዲኖራችሁ እንዳትታገሉ። ዓለም ሁሉ ተስማምቶ የሆነ ጎራ ሲይዝ በፍጹም ከእግዚአብሔር ጋር እናንተ ብቻችሁን ሳይዳርጉ፣ ክብር ለኢየሱስ ይሁን። ከእግዚአብሔር ጋር እናንተ ብቻ ወግናችሁ ሳይዳርጉ ማንም ሊቆጣጠረውም ሊቋቋመውም የማይችል ህይወት ስንዴ ውስጣል። እንክርዳዱ ቁጥሩ ከስንዴው ሊበዛ ይችላል እርሻው ላይ። ጌታችን ግን እንደዚህ ያለ አብሮ ይደግ። አብሮ ማደግ አፌክት አያረገውም ስንዴውን። ለመንቀል ስትሞክር ነው እንደውም አፌክት የምታረገው። እንደውም ስንዴውን ትነቀንቀዋለህ። ጌታ በቅርብ ይመጣል። ኢየሱስ በጣም በቅርብ ይመለሳል። እርሻው ላይ ሰብስበው የሚለዩ ይመጣል። አገልጋዮቼ ያላቸው መላእክቱን፣ ስጋ ለባሽ አይደለም፣ መላእክቱን ይመጣሉ አለ። የዛን ቀን እነሱ ይለዩታል፣ ያቁታል አለ። መልአክ አይገምትም፣ አይጸልይም፣ ይለዩዋል። ብርሃንና ጨለማ እኛንን ባይዘው ተመሳሳይ አፍንጫ ተመሳሳይ። መልአክ ሲመጣ ብርሃንና ጨለማ ያውቃል። መጀመሪያ ስንዴውን ይሰበስቡትና ወደ ጎተራ ወደ ማረፊያው ያስገቡታል። እንክርዳዱ
እየነቀሉ ወደሚቃጠልበት ይጥሉታል። የክፍሉ በጣም መሰረታዊ መልእክቶች እነዚህ ናቸው። እነሱ ተኝተው ጠላት የዘራው እንክርዳድ በቀለ። ቀጥሎ ደግሞ እግዚአብሔር ጊዜ ታይሚንግ። የብዙዎቻችን በጣም ትልቁ ቻሌንጅ ታይሚንግ ነው። እግዚአብሔርን መጠበቅ ነው በጣም ትልቁ ቻሌንጅ። መታገስ፣ መቆየት፣ መጠበቅ በጣም እልህ አስጨራሽ ነገር። በጣም ብዙ ሰው አማራጭ እንዲጠቀም የሚያደርገው መጠበቅ አድክሞት ነው። ጌታ ደግሞ እንደዚህ ያለ የተወሰነ ቀን አለ። ሰብሳቢ የሚመጣበት የተወሰነ ቀን አለ። እስከዛ ቀን ድረስ ማደግ ነው። ስንዴ ኮምፕሌን እንዳያረግ በእንክርዳድ መካከል ሊያኖረው የሚችል ህይወት ሰጥቼዋለሁ። ኮምፕሌን ማድረግ አይቻልም። የተሰጠን ህይወት ጠብቀ መኖር ነው። አሜን ነው። መጽናት ነው። ጸንተን መኖር ነው። መጸለይ ነው። እየጸለይን እየጾምን መኖር ነው። ቅዱስ ቃሉን ማጥናት ነው። እያጠናን ህይወታችንን ጠብቀን መቀጠል። ስንዴ ሌላ እድል ፈንታ የላትም። ይሄንን እያደረገች ማደግ ነው። እስከ መቼ? እስከ ተወሰነው ቀን ድረስ። ያንን ቀን የወሰነው ስንዴው አይደለም፣ ገበሬው። ገበሬው ቀኑን ያውቀዋል፣ ወቅቱን ያውቀዋል፣ ጊዜውን ያውቀዋል። የመሰብሰቢያ ወቅት ያለው የሚያድገው ስንዴ ጋር አይደለም። ያይና ገበሬው አሁን ነው ጊዜው፣ ቀኑ አሁን ነው፣ አሁን ይለይልኝ ይላል። እስከዛ ድረስስ ስንዴ በተሰጣት ህይወት መብሰል ነው። የሚጠበቀውን ነገር በሙሉ ለስንዴ ያቀብላል። ከስር የሚያስፈልገውን ነገር በሙሉ ይሰጠዋል። የእግዚአብሔርን ጊዜ ጠብቃችሁ እስከ መጨረሻ ድረስ በጽናት ተጓዙ፣ እንዳትንገዳገዱ። ዓለም የመጨረሻ አለኝ የምትለውን መሳሪያዋን እያወጣች ነው አይደል? ቸርችን በተቻላት መጠን ዓለማውን ያላትን መሳሪያ በሙሉ አውጥታ ቱ ደ ማክሲመም ነው አሁን እየተጠቀመች ያለችው፣ ማብቂያው ስለደረሰ። ስንዴው ፌል አያረግም። እስከ መጨረሻ ጸንታችሁ ሂዱ። የተቀበልነው ህይወት የሚሞት አይደለም፣ እስከ መጨረሻ የሚኖር ነው። ለዘላለም የሚኖር ህይወት ተቀብለናል። እንዳትንገዳገዱ። ትንሽ ነው የቀረን መሄዳችን። ሰብሳቢዎቹ በጣም ተዘጋጅተዋል። እኛን ላለመጉዳት ሲሰበስቡ ላለመቀንጠስ በጣም ተዘጋጅተዋል። ስንዴውን በጥንቃቄ ሰብስቡልኝ። ነዋሪ ነው ስንዴው፣ ከዚህ በኋላ ይፈለጋል። እንክርዳዱን ደግሞ እየነቀላችሁ ወደ እሳት ጣሉት። ስንዴዎች ሆይ እስከ መጨረሻ ጽኑ። ኮንሲስተንት ጽኑ። ጨርሱ። መተናል፣ ረጅም መንገድ እንጨርስ። አሜን ነው። ታይሚንግ፣ ጊዜ፣ በእግዚአብሔር የተወሰነ ጊዜ አለ። ዛሬ ሊሆን ይችላል ባይዘው ኢየሱስ የሚመጣው። ቤት ገብተን ተኝተን ሌሊት ኢየሱስ ቢመጣ የመሰብሰቢያው ቀን ቢሆን አንዳንዶች ጌታ ልቀበል ብለው ነገ ቢመጡ ሄዱ እኮ። ዛሬም ፕሮግራም ሳንጨርስ ቢመጣ ነገ ሰዎች ድንገት ፕሮግራም ይኖረውን ብለው ሲመጡ ልብሳችንን ብቻ ሲሄድ ሄደው ነው። እንክርዳድና ስንዴው ይለያል። በጣም ሲሪየስ ነገር ነው ኢየሱስ ያወራው። አይገርማችሁም? አሁን እነ ጴጥሮስ እነ ዮሐንስ እነ ማቴዎስ ምናምን ስለ እርሻ ያወራ መስሏቸው ሊሆን ይችላል፣ ገና መንፈስ ቅዱስ ስላልተሞሉ። ስለ ላስት ዴይስ፣ ስለ መጨረሻ ቀናቶች እያወራ እንደሆነ አሁን ላይረዱት ይችላሉ። የስንዴው ህይወት የነሱ ህይወት እንደሆነ ላይረዱት ይችላሉ። እርሻው የእግዚአብሔር መንግስት እንደሆነ ላይረዱት ይችላሉ። ገበሬው አብ እንደሆነ፣ የተዘራባቸው ነገር እግዚአብሔር ቃል እንደሆነ ላይረዱት ይችላሉ። ኖርማል በሚገባን መንገድ ምን እያወራ ነው? ጌታ ኢየሱስ ክርስቶስ አሁን ስለ ስንዴ፣ ስለ እርሻ፣ ስለ መሬት ገዶት ነው። ይህንን የሚያክል ምሳሌ ባለችው በጣም ጥቂት ጊዜ ለዚህ አይነት ምሳሌ ጊዜ የሚሰጠው በጣም ትንሽ እኮ ናት የነበረችው ጊዜ 3 ዓመት ተኩል ብቻ ነች። ከሷ ጊዜ ላይ ቆርጦ ይህንን ምሳሌ ሲሰጥ እያወራ ያለው ስለ ዘላለም ነው። ስለ ዘላለም ነው። ስለ መሄዱና ዳግም መጥቶ ስለ መውሰዱ፣ ስለ መሰብሰቡ፣ እኛን ወደ ሰማይ ስለማከማቸቱ፣ ወደ ጎተራ ስለማስገባቱ፣ እግዚአብሔር አብ አዋጥቶኛል አትርፌያለሁ ብሎ ስንዴ ሰብስቦ ወደ መውሰዱ፣ እሱን እያወራ ነው ኢየሱስ። ክብር ለኢየሱስ ይሁን። የዘላለም ሕይወትና የዘላለም ፍርድን እኮ እያወራ ነው። ታይሚንግ ግን በጣም ቁልፍ ነገር፣ ጊዜ፣ ወቅት። እግዚአብሔር እስከወሰነው ጊዜ በጥንቃቄ ማደግ አለብን። በጥንቃቄ ማደግ አለብን። በጀመራችሁበት ስፒድ ሂዱ። በጀመራችሁበት ስፒድ። ጸሎት የሆነ ሰሞን በጣም ተጋግለን ነደን የምንቀጥለው ብቻ አይደለም። እስከ መጨረሻ ሂዱ። 10 ዓመት ነው በህይወት የምንኖረው። ከዚህ በኋላ 10 ዓመት እየጸለይን መቀጠል አለብን።
በጣም በእግዚአብሔር ቃል ላይ ስትጀምሩ በርትታችሁ ነበር። አሁንስ አብዙ፣ ይባስ፣ ይጨምር። ህብረት ከወንድሞች ጋር ከእህቶች ጋር ህብረት ማድረግ ጨምሩ፣ ይብዛ። እስከ መቼ? ጌታ እስከወሰነው ቀን። የሆነ ቀን ተወስኗል። እስከዛ ቀን ድረስ ውስጣችሁ ያለውን ነገር ጠብቃችሁ አጠገባችሁ ያሉ ነገሮችን በሙሉ አስተካክላችሁ ፕሮቴክት አድርጋችሁ ጨርሱ። ታይሚንግ። አንዳንድ ሰው መሬት ላይ እንኳን ለሚጠብቀው ነገር በጣም ዋጋ ይከፍላል። በጣም ዋጋ ይከፍላል። መሬት ላይ እንኳን ለሚጠብቀው ነገር እቺ ነገር ልትሆን ነው መሰለኝ ብሎ ብዙ ነገር ይተዋል። ያቺን ነገር ብቻ ፎከስድ ሆኖ በጣም በትጋት ይከታተላታል። ዘላለም ነው እየነገርኳቸው ያለሁት። ኢተርኒቲ ነው። ጌታ ኢየሱስ ክርስቶስ ስለመመለሱና ስለመሄዳችን መቼ ሊሆን ይችላል? ድንገት ነው የሚሆነው። በገበሬው እጅ ነው ያለው ጊዜው። የስንዴው ዕጣ ፈንታ ምንድነው? መጠበቅ፣ ማደግ፣ መጨመር፣ ሳይዝ መጨመር፣ ቁመት መጨመር፣ መልኩን ማምጣት፣ በደንብ መልኩን ማምጣት። ለምንድነው በየቀኑ እየተገናኘን እንደዚህ የሆነ መድረስ የሚፈለግበት ደረጃ አለ። እዛ ጋር ለመድረስ ነው ፋይት የምናደርገው። በጣም የምትጨቀጨቁት ለምንድን ነው? በጣም ስለምትናፍቁን አይደለም። እኔ ፐርሰናሊ እሱ አይደለም ሐሳቤ። እውነቴን ነው። ይሄንን ማደራሽ በሰው መሙላት የሚባል እቅድ የለም። የሆነን ሰው ለማብቃት ነው በየቀኑ ኑ የምንባለው። ኑና ጸልዩ፣ ሮብ ትምህርት አለ፣ ኑና ተማሩ። ለምን? ስንዴው ይደግ፣ በደንብ ይፋፋ፣ ማቹር ያርግ። ገበሬው ሳይው ደስ ይላል። ያደገ የፋፋ በደንብ ያፈራ ውፍር ያለ ስንዴ፣ ማቹር ያረገ ስንዴ፣ ቅጭጭ ያለ ስንዴ ነው። ስንዴ ነው። ኦፍ ኮርስ የመዳኛ እምነት አለው ስንዴ ነው። አክሊል ያለው ስንዴ። እስቲ አሜን በሏ። የሚሸለም ስንዴ። ገበሬው ሳይው እንዲህ ነበረ ማደግ የሚለው። ለብዙ ስንዴዎች ሞዴል ስንዴ። ለምን? ኑ ጸልዩ፣ ኑ አጥኑ። በግላችሁ ዲቮሽናችሁ ላይ ሲሪየስ ሆኑ። በግላችሁ ለብቻችሁ እናንተና ጌታ ብቻ እንደዚህ በህብረት እንደምትተጉት በግላችሁ ደግሞ እስከ መቼ? እስከ ተወሰነው ጊዜ። ክሪቲካል ነው። ባይዘዌ ታይምን ሚስ ማድረግ ማለት ላይፍን ሚስ ማድረግ ማለት ነው። ብዙ ጊዜ አንደርስ ይጠብቅና ልክ ነገሯ የምትሆንበት ሰዓት ላይ ፍርስትሬት አድርጎ ዞር ሲል ጌታ ይመጣል። ልክ እንደነዛ ባለመብራቶች ዘይት ሴቭ አድርገው ቁጭ ብለው ይጠብቃሉ። የእናንተ አይነት ብልጥ ደሞ ሌሎች ደሞ አሉ ዝንጎች። መቼ እንደሚመጣ ድንገት አይደል እንዴ? መጣ ተባለ። ልመና ወጡ እነዛ። እሱ በመጣበት ሰዓት እነዚህ አብርተው ወደ ውስጥ ገባ ይልና በር ተዘጋ የሚል ቀን አንብባችኋል። ከዛ ገበያ ሄደው ዞሮ አስባል። ሰከንድ ካሚንግ ኢየሱስ የመጣ ቀን ጌታ ሆይ መቼ መሰለ የሚድነው? በ7 ዓመት መከራ። ይሄ አውሬው ምስል ተቀብሎ ምናምን ሰው የሚሰቃይበት እንትን ላይ ለምን እዛ ድረስ እንሄዳለን? ከመከራ በፊት ለምን አንሄድም? እስቲ አሜን በሏ። እንጂ አስበዋል። የታሰረው ተፈቶ 3 ዓመት ተኩል እንዴት ነው የምትኖረው? ቀድመን ነው የምንሄደው። ከልካይ የተባለችው ቤተክርስቲያን እኮ ናት። መንፈስ ቅዱስ እኛ ውስጥ ስላለ መንፈስ ቅዱስ ይዞን ይሄዳል። እኛና መንፈስ ቅዱስ አብረን እንሄዳለን። ኢየሱስ ደመና ድረስ ነው። አብ በሰማይ ይጠብቀናል። ክብር ለኢየሱስ ይሁን። ለምን? አሁን ቀን አይደል እንዴ? አሁን ጊዜ አይደል? አሁን ሰዓቱ አይደል እንዴ? ሳይዘጋ ቶሎ መወሰን ነው። ሳይዘጋ ቶሎ ወስኖ። ክብር ለኢየሱስ ይሁን። ዝጋ አይደለም፣ አሁን ክፍት ነው። ሳይዘጋ ቶሎ ወስኑ። ታይሚንግ በጣም ክሪቲካል ነገር ነው። በጣም ጊዜ ማወቅ። በጣም ጥበበኛ ምንድነው የሚያደርገው? ጊዜው ነው የሚጠቀመው። እንደ እግዚአብሔር ጊዜ የሰጠ አምላክ የለም። ይሄው ጊዜ ሰጠ። እስከ መቼ? እስከመጣ። ያንን ካለ እስከ ዛሬ 2000 ዓመት። በጣም ሰፊው ዲስፔንሴሽን ይሄኛው ነው። ባይዘው ኢየሱስ የተናገረው እግዚአብሔር የሰጠው ጊዜ። አሁን ጌታ ዛሬ መጣ ባይዘው ቶሎ መጣ አይባልም። 2000 ዓመት ታግሷል። 2000 ዓመት ጊዜ ሰጥቷል። እኛ ዘመን ላይ ቢመጣ እንደኛ እድለኛ የለም። እግዚአብሔር ከካሰን እኮ በጣም ቢክሰን፣ በኢየሱስ ዳግም ምጽአት ቢክሰን፣ ኢየሱስ አሁን ተመልሶ ብቅ ቢል፣ አንዳንድ ሰዎች ድንገት ካጠገባቸው አምልጠዋቸው አያውቁ።
ወንጌል ሳልሰብከው የምትሉት ሰው የለም? ወይኔ የምትሉት እሱ እኮ ነው። ዛሬም ከዚህ ትውጡ። ያዘናችሁበት ሰው ካለ ብራዘር አም ሶሪ ይቅር በለኝ በሉት። ተበድላችሁ ቢሆን ይቅር በለኝ። ወንጌል ያልነገራችሁት ሰው ካለ ንገሩት። ደውላችሁም ቢሆን ንገሩት። አንድም የቀረ ነገር እንዳይኖራችሁ ዛሬ ይዛችሁ እንዳታድሩ። ጌታ ሌሊት ቢመጣስ እዳ ይዘን ያላወራድነው ነገር ይዘን ጌታ እንዳይመጣ። ስለዚህ ዛሬ ጨርሰን እንደርስ። አሜን ነው። ጊዜው ዛሬስ ቢሆን ሳይዘጋ ጨርሰን እንደር። በጣም ልባችሁ የተሰበረ ሰዎች ካላችሁ ደውላችሁ እወድሃለሁ ብላችሁ ፍቱት። የሰው ቁጣ እግዚአብሔርን ጽድቅም አይሰራም። አፍጥሯል። እወድሃለሁ ስትሉ ውስጣችሁ የተቀመጠ ሐዘን ንቅል ብሎ ነው የሚወድቀው። ባይዘው በአንድ እወድሃለሁ በጣም አቁስሎ ሊሆን ይችላል። ይቅርታ በለኝ አትበሉ። አንዳንድ ሰው ደውሎ ይቅር በለኝ እንደዚህ